ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ ሄርሜላ ናት። ምን እንዳደርጓት ታውቃላችሁ? እኔ ያላንተ መኖር አልችልም፣ እኔ እናንተ ተለያየን ወይ በቃ እኔ ራሴን አጠፋለሁ ብለው እንደዚህ ያደረጓት ማለት ነው። ግን ለምንድን ነው የሰው ልጅን ክፋት የምትመኙለት? በአላ ንገሩኝ እስኪ። እና ደግሞ እዚህ ጋር ሄርሜላ በጣም ውብ ሆና በጣም ተናዳ በጣም ስሜታዊ ሆና፣ ለማንኛውም ለአብርሽ ትልቅ መልእክት ነው ያስተላለፈችለት ከገባው ማለት ነው። ግን በነገራችን ላይ አንዳንድ ጊዜ እኛ የምንጽፋቸውን ጽሁፎች ማንም ምንም እኮ ቢነኮም በቀጥታ ቢጽፉ እኮ ጥሩ ነበር። ግን በቀጥታ አይደለም እየተጻፉ ያሉት። በእርግጠኝነት አሁን ትላንትና ሄርሜላ 2 ጊዜ ቦስታ ነበረ ማለት ነው። በጤፍ በተመዘነበት ሚዛን ሰውን አይመዘንም አንደኛ ብላለች። እና ደግሞ ከወዳጅ ከጠላትህ ይልቅ አቅፎ ቁጭ የሚለው ጠላትህ አድርገህ ያዘው ብላ ቦስታለ። ትክክለኛ ቦስተችው ነገር ነው። አሁንም ደግሞ ድጋሚ ምንድነው የቦስተችው የነበረው መሰላችሁ? በ3 ነው ያሏት። በነገራችን ላይ አሁን ይሄ ልጠየቃችሁ ነው። አሁን ምሳሌ የሄርሜላ ትክክለኛ አካውንቷ ሄርሜላ የሚል የሆነ ነገር ተደግፋ እንትን ያለችው ነው ማለት ነው። እና ሄርሜላ ብዙ እንትን ተከፍተዋል። ሄርሜላ የሚል ማርቲ፣ በአብርሽ የተለያዩ ታዋቂ ዩቲዩበሮች እና ታዋቂ ቲክታከሮች በእነሱ ስም ተከፍተዋል ማለት ነው። እኔ ደግሞ የእሷ የለጠፈችው ትክክለኛ አካውንቷ ስለማቀው ነው እንትን ማመጣላችሁ። ለማንኛውም ወደ ጥያቄ ወደ ጉዳይ ስመጣላችሁ አንድ ቲክታከሮች ምሳሌ አሁን ቅድም ያስገባሁላችሁ ምንድነው የምትለው? ያው ድምፁ ያላስገባሁላችሁ ሙዚቃ ስላለው ሙዚቃው ኮፒራይት እንዳይልክብኝ ስለፈራሁኝ ነው ማለት ነው። ምንድነው አርገው ያደረጓት? አብርሽ እኔ እናንተ ተለያየን ወይ? ይሄ መጨረሻችን ነው ወይ? እኔ በቃ ራሴን አጠፋለሁ ነው ብላ የምትናገረው ያደረጉት ማለት ነው። ግን ኤአይ ነው እንጂ ሄርሜላ አይደለችም። በነገራችን ላይ አንዳንድ ጊዜ የሰውን ክፋት የሰው ሸረኝነት ልታስቡ ትችላላችሁ። አሁን ትላንትና በሆነ ቤት ሰቅዬ በጣም ተከራክዬ ነበረ እና ስለ አብርሽም ሆነ ስለ ሄርሜላ ስለ ሩታ ተከራክዬ ነበረ። ግን በመከራከር ምንም የሚመጣ ነገር የለም። አብርሃም ደግሞ መልእክት ያስቀምጠችለት በትክክለኛ አካውንቷ አለ፣ ገብታችሁ ማየት ትችላላችሁ። እጅግ በጣም አዝና በጣም ተከፍታ አሸንጉሊት ማለት ነው ሄርሜላ አብርሽ ከገባሁ ማለት ነው። እኔ ግን በአብርሽ በጣም ነው ያዘንኩበት። ይሄን ደረጃ እሷን ለመጉዳት ይሄን ደረጃ እንደዚህ ለማድረግ ምን አስፈለገ? መጀመሪያስ ማን ተጠጋት አለክ? መጀመሪያስ ማን አስረግዝ አለክ? መጀመሪያስ ሌሽ ቀለበት አደረክላት? ሴት ናት። የፈለገችው ያክል ስራ ፈልጋ ብትመጣ ትውቅና ፈልጋ ብትመጣ እንደዚህ ማድረግ አልነበረብህም። ሰው ፊት ህዝብ ፊት ነው ቀለበት ተንበርክካ ያደረክላት። ያ ነገራቶች ሴት ልጅ በህይወቷ ላይ ምን አይነት ተጽዕኖ ያመጣበታል ብለህ አላሰብክም አንተ ማለት ነው። ለማንኛውም አንዳንድ ወንዶች የምታስቡት ይሄን ያክል ነው፣ ሴቶች የምታስቡት ይሄንም ያክል ነው ማለት ነው። ነገር ግን ለምንድን ነው ግን ሰው ቆም ብላችሁ አስባችሁ የራሳችሁን ህይወት ማትኖሩት ነው? አሁን ኤፍሬም ሰዓቱ አውጥቶ የሰጠው ኤፍሬም ነው እንጂ አብርሽ አይደለም። ኦኬ አብርሽ አልፈልግሽም፣ ከህይወቴ ውጪ ከልጄና ከባለቤቴ ጋር መኖር የምፈልገው ብለዋታል። ኦኬ ይሄ እናምናለን። ነገር ግን ይሄ መተቱ የሚባለው ነገር ቤት ኬት እንደመጣ አናቅም። እና ደግሞ አሁን ነገራቶቹ እየተገላላበጡ የሆነ ሄርሜላ ጭራሽ እያወቃት አይደለም አብርሽ ማለት ነው። ስለዛ በጣም ከባድ ነው። እና በሌላ ቪዲዮ እመጣለሁ ውዶችዬ። አሁን ይሄ ቪዲዮ መስራት የተገደድኩት ምክንያት ጥቅሶቹ ወይም ደግሞ ትናንትና የሆነ ቪዲዮ ቫይረል ወጥቶ ነበረ እና ከዛ ብዙ ጥያቄዎች ነበሩ። ያን ጥያቄ ደግሞ መለስ ስላደረጋችሁ ውዶችዬ፣ እኔ ከዝሙት ጋር አልቆምኩኝም፣ ዝሙተኛም አይደለሁም። ከይቅርታ ጋር ማለት ነው። የውድ ቤተሰቦች የምነግራቸው ነገር እኔ ዝሙተኛም አይደለሁም፣ ከዝሙተኛም ጋር አልቆምኩኝም፣ የምቆምም ልጅ አይደለሁም። አንደኛ ማለት ነው። ሁለተኛ ነገር ደግሞ እኔ ከሄርሜላ ጎን የቆምኩበት ምክንያት ትክክለኛ ሀቀኛ ከሆነች ከሩታም ጋር ቆማለሁ ብያችሁ ነበረ ባለፈው። አሁንም ልመልስላችሁ፣ እኔ ከማንም ከምንም ጎን አልቆምኩኝም። ግን እኔ ሄርሜላ ትክክል ከሆነች ከትክክለኛው ጎን ቆማለሁ። ሩታ ትክክል ከሆነች ትክክለኛው ሩታ ቆማለሁ። አብርሽ ትክክል ከሆነ እንደዛ። እኔ ከሀቅ ቃ ነው የምቆመው ብዬ ብዙ ጊዜ መልሽላችኋለሁ ማለት ነው። ሶስተኛ ጥያቄ ትክክለኛ ስምሽ ንገር ይላላችሁ። ዛህራ አበበ እባላለሁኝ። ሌላው ነገር ደግሞ በልጄ እና በራሴ ነው የከፈትኩት ዩቲዩቡ ደስ ስለሚለኝ፣ ልጄ ደግሞ በየደቂቃው በየሰዓቱ ማስታወስ ስለምፈልግ ነው። የኔ ውዶች ያው ልጅ አይረሳም። ነገር ግን ያም ቢሆንም እንደዛ አድርጌ ነው የከፈትኩት። ለምን ከፈሹ ብላችሁኛል። ለማንኛውም ጥያቄ ካላችሁ ኢንሻላህ ጠይቁኝ፣ እመልስላችኋለሁ።
እላችኋለሁ። ይሄ ቪዲዮ ቫይራል እንዲወጣ አሰራጩት። በጣም ነው የምወዳችሁ ውዶች፣ ይሄ ከልቤ ክበሩልኝ። በጣም ቃላት የለኝም ለእናንተ።